ከዚህ በኋላ የሚፈጠሩት ነገሮች ምናልባት ሊያሳዝናችሁ ይችላል። ምክንያቱም እናትና ልጅ አይራራቁም ነበርና ተራርቀውም አያውቁምና አሁን ግን ግዴታ ሊራራቁ ነው። ለማንኛውም ዳኒ ቡዜና አብርሽን እያከነፈ ይዟቸው መጥቶ ነበረ። ከዛም በኋላ የተደረጉ ንግግሮች ነበሩ ማለት ነው። እኔ ግን ምንድነው ፍላጎታችሁ ነው አሁን ግራ እየገባኝ ያለው ማለት ነው። እቺ ልጅ አሳብዳችሁ ጨርቋን አስጥላችሁ ከሀገር ማስወጣት ነው የእናንተ እቅድ፣ ከዛ ህፃኑን መውሰድ ነው። እንደዛ ነው እኔ ሁሉም ነገር እየመሰለባችሁ ያለው ማለት ነው። በቃ ህይወታቸው ውስጥ አትግቢ። አብርሃም የራሱን ህይወት ጀምሯል ነው አይደለ? ይሄን ሁሉ መከራ እዚች ልጅ ላይ እያመጣ ያለው። ስለዚህ በቃ አሁን አልፈልግም ብላ እኮ ወታ ልትሄድ ነው። አሁን መጥቶ ደግሞ አትሄጂም ልጁን ይዘሽ ገለመሌ እና ልጇን ሳትይዝ ብቻዋን ነው የምትሄደው። ይሄ ልጅ እኮ ወደዳችሁም ጠላችሁም ከእናቱ ጋር ነው መሆን ያለበት። እናንተ ስላልቻላችሁና ይሄንን ማድረግ ስለማትችሉ ማለት ነው፣ በህግም ማስገደዳችሁ ከዚህ ልጅ ህፃኑን መውሰድ ስለማትችሉ እሷን ጨርቋን አስጥሎ እሷን አብዳለች አስብላችሁ ህፃኑን መውሰድ ነው ትልቁ ታርጌታችሁ ማለት ነው። ለዛ ደግሞ ብዙ ቶስታ ሰዎች አላችሁ እንደ ዳኒ አይነት ማለት ነው፣ የማይመለከታቸው ሰዎች እየመጡ እኔ በጣም ነው ግራ የሚገባኝ እግዚአብሔርን። እነዚህን ሰዎች ማስታገድ ካልቻልሽና ልክ ማስገባት ካልቻልሽ ሩታ አሁንም ቢሆን በየፊናው ያሰማሩብሽ ሰዎች አሉ እየመጡ የአንቺን ህይወት ለማመሰቃቀል እንቅልፍ የማይተኙ ሰዎች አሉና እኔ በጣም ግራ እየገባኝ ስለሆነ ነው። ግን አንድ መርሳት የሌለባችሁ ነገር እቺ እንደዚህ የምታጉላሏት እቺ እንደዚህ የምታስለቅሷት የልጅህ እናት ነች፣ የልዑሌ እናት ነች። ይሄንን ነገር ጭንቅላትህ የረሳው ይመስለኛል። የፈለገ ሄርሜላ ጥሩ ሴት ብትሆን፣ የፈለገ ሄርሜላ ምርጥ ብትሆን ለልዑሌ እንደ ሩታ ልትሆንለት አትችልም። ይህንን መቼም ከጭንቅላትህ ማውጣት እንደሌለብህ ነው አስረግጬ እምነግርህ ማለት ነው። ለማንኛውም ሲከንፉ ቡዜና አብርሽ መጥተው ነበረ። ከዛ በኋላ ከሩታ ጋር ንግግሮችን አድርጓል። እኛ ክሱን የከሰስንሽ ምናምን ብሎ ለማስረዳት ማለት ነው ከሀገር እንድትወጪ ወይም ከዚህ ጥለሽ እንድትሄጂ ምናምን አይደለም፣ እዚህ መሆን ትችያለሽ፣ ክሱን እናነሳዋለን ብዙ ነገሮች ሲባሉ ሰምቻለሁኝ። ክሱንም እንዳነሱላት ጭምር ሰምቻለሁኝ ማለት ነው። ብቻ ልጅቷን ማሳበድ ከሆነ ታርጌታችሁ ክሱን አነሳችሁ አላነሳችሁ፣ ስትፈልግ እንዳትወጣ ስትፈልግ እንዳትገባ መሄድ የምትፈልግበት ቦታ ይሄ በነገራችን ላይ ለሁለተኛ ጊዜ ነው፣ ከአንዴም ለሁለተኛ ጊዜ ነው ይሄ ነገር እየተደገመ ያለውና ልጅቷን የምትፈልገውን ነገር ማድረግ እንዳትችል እስረኛ አድርጋችሁ የእናንተ ወንድም እዛ ጋር እንደፈለገ ሴት ከሴት እየቀያየረ ይዝናናል። እሷ ከቤት እንኳን የመውጣት መብት እንዳይኖራት ነው ለማድረግ እቅዳችሁ ማለት ነው። ሲጀመርም ከሰሞኑ ህፃኑን ወስዳችሁ በገኒ በኩል የመለሳችሁበት ትልቁ ታርጌት ሩታን በቁጥጥራችሁ ስር ለማስገባት ነው። ነይ ስትሏት እንድትመጣ፣ ሂጂ ስትሏት እንድትሄዱ፣ በእናንተ ቁጥጥር ውስጥ እንድትሆን ለማድረግ ነው ትልቁ ታርጌታችሁ ማለት ነውና እኔ ምን ማለት እንደምችል አላቅም። በእንደዚህ አይነት ሰዓት ላይ ፍቅርንና ኤፊን ከጎንሽ ስለሰጠሽ ራሱ ተመስገን ነው። ምክንያቱም አንድ ሰው እንኳን የለም ከአንቺ አጠገብ ሆኖ ሰፖርት አድርጎ ነገሮችን ሊያስተካክልልሽ የሚችል ማለት ነው። ጭራሽ ዘመዶችሽ ናቸው የሚባሉ ሰዎች የእነሱ ተባባሪ ሆነው ለእነሱ ሲወግኑ ነው እየተመለከተን ያለ ነው ማለት ነው። በጀርባ እየመጡ ምንም ድራማ ቢሰሩ፣ ምክንያቱም ከጀርባ ያለውን እውነታ ስለምናቅ ነው ይህንን ነገር እያልን ያለ ነው። ለማንኛውም ትላንትና ዳኒ ሾካካው ሄዶ ከተንሿኮከላቸው በኋላ ሲሯሯጡ መጥተው ነበረ። በር ላይ ቆሞ እየጠበቃቸው ነበረ። በነገራችን ላይ እሱ ከሄደ በኋላ እንዳትወጣ በሚል በር ላይ ቆሞ እየጠበቀ ነው አብርሃምም ቡዜም መጥተው የደረሱትና ከዛ በኋላ ክሱን እንደሚያነሱላት ብዙ ነገሮችን ብሏል። ብቻ የተፈጠሩ ነገሮችን አሁን በዚህ መረጃ ሰዓቴ ወደ እናንተ አደርሳለሁ ማለት ነው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰሟቸው አዳዲስ ጉዳዮች ላይ የተወሰኑ ሀሳቦችን ለመስጠት ተመልሼ መጥቻለሁ ማለት ነው። ብቻ ያው በእነዚህ ሰዎች ዙሪያ እየተፈጠሩ ያሉ ነገሮች ከቀን ወደ ቀን አወዛጋቢነታቸው እየጨመረ ነው የሚመጣው ማለት ነው። ትላንትና መጥሪያ ወጥቶላቸው እኔ እርግጠኛ ነበርኩኝ ትላንትናም ብያለሁኝ። እኔ ይህንን ፖሊስ ጣቢያ ያሳዩኝ፣ እኔ መጥሪያውን ራሳችሁ ናችሁ ጽፋችሁ የምታመጡት ምንድን ነው ብዬ ጥያቄ እያነሳው ነበረ። ትላንትናም ፖሊስ ጣቢያ እንደሌለ አረጋግጫለሁኝ፣ ወይም ትላንትናም ፖሊስ ጣቢያ የለም ክሱን እንዲያነሱላቸው ምናምን ብቻ ፖሊስ በዚህ ቀን እፈልጋችኋለሁኝ ቃላችሁን መታችሁ ስጡ እስካለ ድረስ በሰዓቱ ሄዶ ቃል መስጠት ግዴታ ነው። ይህንን ነገር
እና አብርሃምም የተከሰሱ ጊዜ ሄዶ ሲያደርጉ አልተመለከትንም። ትላንትናም እነ ሩታ የተከሰሱበት እንትን ላይ ሄዶ ቃላቸውን ሲሰጡ አልተመለከትንም። ስለዚህ እዚህ ነገር ላይ ፖሊስ ጣቢያ የለም ነው ወይ የሚለው እኔም ጥያቄ የማነሳበት ጉዳይ ነው። ለማንኛውም ይህንን እንተውና ትላንትና ሁላችንም እንደተመለከትነው ሩታ ሕፃኑን ይዛ ወደ ቤተሰቦቼ እሄዳለሁኝ ብላ ሻንጣዎቿን አስተካክላ ከፍቅር ጋር ጉዞ ለመጀመር ስትንቀሳቀስ ዳኒ የተባለ ከይሲ ሰውዬ ማለት ነው እንደዚህ እንደ እንትን የሚገለባበት ምክንያቱም እስከዛሬ ከሩታ ጋር ሆኖ ሩታን ሰፖርት ሲያደርግ የምናውቀው ሰው ተገልብጦ ከሰሞኑ ምን እንዳቀመሱት አይታወቅም። ሄርሜላ የምታቀምሳቸው ሰዎች በሙሉ በአንድ ጊዜ ሩታን እየተው ወደ ሄርሜላ መሄዳቸው የማይቀር ነውና አሁን ላይ ደግሞ ፍቅርን እንዳያቀምሷት ነው። እንደውም ፍቅርንና ኤፊን እንዳያቀምሱ ነው እኔ ትልቅ ስጋት ውስጥ እየገቡ ያሉት ማለት ነው። የምሬ ነው የምላችሁ። ምክንያቱም የነዚህ ሰዎች ታርጌት አንድና አንድ ነው። ከሩታ በትክክለኛው መንገድ ወይም በህጋዊ መንገድ ልዑልን መውሰድ እንደማይችሉ ስለሚያውቁ እችን ልጅ ማጨለል ትልቁ ታርጌታቸው እንደሆነ ግልጽ ነውና ያንን ነገር ለማድረግ ነው እየተንቀሳቀሱ ያሉት። መውጣት እንዳትችል መግባት እንዳትችል በፈለገችው ሰዓት ሄዳ ቤተሰቦቿን እንዳትጠይቅ በልጅ አስፈራሯታል። ቤተሰቦቼን ሄጄ ያለውኝ የምትይ ከሆነ ልጁን አምጪ ነው እንግዲህ ኦልሬዲ እያሏት ያሉት ማለት ነው። ይሄ ደግሞ አግባብ ያልሆነ ነገር ነው። ለማንኛውም መወሰኗን ሲያዩ ትንሽ ተደናግጠው ልዑልንም ደብቃ ወስዳብን ታሳጠናለች ከሚል ስጋት የተነሳ ክሱን እንደሚያነሱላትና ተረጋግታ እንድትቀመጥ ለማሳመን ሲሞክሩ ሰምቻለሁኝ ትላንትና እና ለማንኛውም የተፈጠረው ነገር ይሄ ነው ማለት ነው። ክሱን እንደሚያነሱ ተናግረዋል። ያቺ አክስቷ ሂዳ ስታናገራት አላነሳም ያለችውን ክስ ሕፃኑን ይዛብን ትሄዳለች ከሚል ስጋት የተነሳ ክሱን ለማንሳት መወሰናቸውን ሰምቻለሁ ማለት ነው። በኋላ ላይ የሚፈጠሩ አዳዲስ ነገሮች ካሉ ደግሞ እንደተለመደው መተን ሀሳባችንን እንሰጥበታለን ማለት ነው። እናንተስ በዚህ ዙሪያ ምን ሀሳብ አላችሁ? ሀሳባችሁን እንደተለመደው ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።